በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 4 በዚች ቀን የቅዱሳን አቡቂርና ዮሐንስ የሥጋቸው ፍልሰት ሆነ። ይህም እንዲህ ነው። እሊህ ቅዱሳን የካቲት 6 ቀን ሰማዕታት ሆነው በሞቱ ጊዜ ምዕመናን ሥጋቸውን ተሸክመው ወስደው በእስክንድርያ ከተማ በስተሰሜን ባለች በቅዱስ ወንጌላዊ ማርቆስ ቤተ ክርስቲያን ውስጥ በስውር አኖሯቸው። እስከ ሊቀ ጳጳሳት ቄርሎስ ዘመንም በዚያ ኖሩ። የእግዚአብሔር መልአክ ለቅዱስ ቄርሎስ ተገለጸለት። ወደ ወንጌላዊ ቅዱስ ማርቆስ ቤተ ክርስቲያንም ሄዶ የቅዱሳን አቡቂርንና የዮሐንስን ሥጋቸውን አውጥቶ እንዲሸከም አዘዘው። እርሱም ተነስቶ ሄደ። ከእርሱም ጋር ብዙ ሕዝቦች ነበሩ። በደረሱም ጊዜ ጸለዩ። ምድርንም ሊቆፍሩ ሥጋቸውን በውስጡ ያለበት ቦታ ተገለጠላቸው። በባህር ዳርቻ ወዳለች ወደ ሌላይቱም የቅዱስ ማርቆስ ቤተ ክርስቲያን በታላቅ ክብር የቅዱሳን ሥጋቸውን ተሸክመው አድርሰው በዚያ ኖሩ። በዚያም ቤተ ክርስቲያን ሰሩላቸው። በዚያም ቀን ታላቅ በዓል አደረጉ። ከሥጋቸውም ድንቆች ታምራት ተገለጡ። አረማውያንም ተሰበሰቡ። ይህን ድንቅ ታምር ባዩ ጊዜ ጣዖቶቻቸውን ትተው ክርስቲያኖች ሆኑ። በዚያች የጣዖት ቤት አሸዋ በላይዋ ተከመረባት። በታላቅ ኮረብታም ሆነ። የቅዱሳን ሥጋቸው ታምራትንና ለበሽተኞች ታላቅ ፈውስን ያደርጋል። የእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብ ለዮሐንስ ወለአቡቂር ለነበሩ ሁባ በእስክንድርያ ሀገር ከማስተራዮ መልአክ ለቄርሎስ ማር አፍለሶሙ ዮም በአብይ ወክብር አበ ቤተ ክርስቲያን ዛለው በጽንፋ ለባይር። በዚችም ቀን ደግሞ የአማርያ ልጅ የሴዴቅያስ ልጅ የጎዶልያ ልጅ የኩሲ ልጅ የሶፎንያስ የዕረፍቱ መታሰቢያ ነው። እርሱም በይሁዳ ንጉሥ በኢዮስያስ ዘመን ትንቢት ተናገረ። እንዲህም አለ። እግዚአብሔር ከዚህ ዓለም ፈጽመው ይጠፋሉ አለ። ከብቶችና ሰዎች ያልቃሉ፣ የባሕር ዓሦችና በሰማይ የሚበሩ አዕዋፍም ያልቃሉ። ዳግመኛም ስለ ሞዓብ እንዲህ አለ። ስለዚህ ሞዓብ እንደ ሰዶም ትሆናለች፣ የአሞንም ልጆች እንደ ገሞራ ልጆች ይሆናሉ። ደማስቆም እንደ እህል ታልቃለች። እርሱ እንደተነበየው እነዚህ አገሮች በናቡከደነፆር ምርኮ ይጠፋሉና። ዳግመኛም ስለ ፋርስና ስለ ነነዌ ትንቢት ተናገረ። እንዲህም አለ። የፋርስን ሰዎች አጠፋቸዋለሁ፣ ነነዌንም ፍርስራሿን ውሃ እንደሌለባት ምድረ በዳ አደርጋታለሁ። መንጋዎቿን በመካከሏ ይሰማሩባታል። ይህችም ከተማ በመቄዶንያዊ እስክንድር እጅ ጠፍታለች። ዳግመኛም ስለ ክርስቶስ መምጣት እንዲህ ተናገረ። ያን ጊዜ ሁሉ የእግዚአብሔር ስም ይጠራ ዘንድ በአንድ ሕግ የሚገዙልኝ ዘንድ የአሕዛብን ሁሉ አንደበት ወደ ሕግ መልሳለሁ። ደግሞም እንዲህ አለ። ከኢትዮጵያ ወንዞች ማዶ መሥዋዕቴን ያመጡልኛል። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱን ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ ሶፎንያስ ክቡር ዘተነበይከ በእንተ ይሁዳ ህልቀተ ኃጥአን እምድር እንዘ ትብልዕ ከመዝ እንበለ ሰናይ ምግባር እያድን ወኢይትቤዘው ብሩር አመ ምጽአተ እግዚእ ለተፍዳ ዘድምፃ መሪር። ዳግመኛም በዚህች ቀን ስለ ክርስቶስ ትንቢታቸውን እንደ ፈሳሽ ውሃ ያጎረፉ የ12ቱ ደቂቀ ነቢያት መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለክሙ ነቢያተ እስራኤል ኩሉ ዘርኢክሙ ጋደ ምስጢረ ዛሎ ሄሎ በእንተ ክርስቶስ እግዚኦ በእንተ ቅዱስ ወንጌሉ ይወፅእ ሕግ እምጽዮን ዘትብሉ ወእምኢየሩሳሌም ካበ ለአብ ቃሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሐሙስ ወለሐምሌ በዛቲ ዕለት ተስካረ ስሞሙ ለአበዊነ አንድ አምላክ በሆነ በአብ በወልድ በመንፈስ ወበዛቲ ዕለት ካዕበ ተስካረ ስሙ ለቅዱስ ጳውሎስ ሐዋርያ ልሳነ ክርስቶስ ልሳነ ፍረት ወማይቶተ ቤተ ክርስቲያን ወንቃየ ወተዋዘቅተ ጥበብ ወከመ ትርጓሜ ስምዖቱ መራዬ ዋይኳቴ ወመርስ ወዛይን በዛቲ ዕለት ተስካሮሙ ለሰብዓ ወክልኤቱ አርድእት ወይስሐቅ ዘኮነ ሰማዕተ በሀገረ ጋዛ ወጻድቃን ውስተ ደብረ አሳ። ወበዛቲ ዕለት ተስካረ በዓሉ ለሳቁኤ ሊቀ መላእክት ትንብርናው ዘአቅረብኩ ማሕሌተ ዘኪራ ይላፈ ምለተ ጽምዱ ዘልፈ ለላነብ ተወከፍ ዘርድኤት የመጽሐፈን ተረሳይ ከዚያው ጻድቃ መበለት ወቁፈ ምላቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልጅ ዮሐንስ ሕፃን
በክርታስ ወለዛ ጻፎን ዘይደርስ ለዛን ወለዘ ተርጉሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራጊተ ኩሉም ባይስ ወረይ ማረነ ኢየሱስ ክርስቶስ የቅዱሳን በረከት ይደርብን። አቡነ ዘበሰማያት ጸሎቱና በረከቱ ከእኛ ጋር ይሁንና ብፁዕ አቡነ ሙሴ ያደረገው ተአምሬ ነው። በአንዲት ዕለት እንዲሆነ በአባታችን በአቡነ ሙሴ መቃብር ቦታ ከዕለታት በአንድ ቀን ከላይ ቤተ ክርስቲያኑ ከዋሻው ተልጦ ትልቅ ድንጋይ ወረደ። የጻድቃን ዝክር የሚዘክሩበት በአንድ ቤተ ክርስቲያን ስም ነበረ። በውስጧም ለአቡነ ሙሴ የበዓል ዝክር የተጠመቀ ጋንን የሞላ ጠላ ነበር። ድንጋይም ከላይ ወርዶ ቤቱን ሁሉ አፈረሰው። ለበዓል መታሰቢያ ያዘጋጁበትን ጋን ግን ለምልክት ይሆን ዘንድ ጆሮውን ከመሸረፉ በስተቀር አልተሰበረም። ያ ታላቅ አዳራሽ የሚያህል ቋጥኝ ድንጋይ በእሱ ላይ አርፎ እሱንም አብሮ በሰበረው ነበር። ታምራቱን ለመግለጽ ነው እንጂ ይልቁንም በውስጡ ያለው ጠላ ሳይፈስና ጋኑም ሳይሰበር መገኘቱ ለታምራት ነው እንጂ አንዲት የእሳት መጫሪያ ገለስ እንኳ ባልተገኘም ነበር። ተሰባብሮ አፈር ትቢያ ባደረገው ነበር። በታምራቱ ኃይል አዳነን እንጂ። አቡነ ሙሴ ጸሎቱ በረከቱ ሁላችን ላይ ይደርብን፣ ሰላም ያሳድረን፣ ዚቃሪ ሰዓት ይባርክልን። አቡነ ዘበሰማያት